ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ትናንት የሳልሳይ ወያኔ ትግራይ ፓርቲ ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ መላኩ ይታወሳል። ሆኖም ከጀርባው ያለው የፖለቲካ እንድምታና ለሀገሪቱ የፖለቲካ አቅጣጫ ምን ያሳያል የሚለውን በቆይታችን የምንመለከት ይሆናል። የሀገራዊ ምክክር ጉባኤ በስምንተኛ ቀን ውሎ በአጀንዳ ዙሪያ በጥቃቅን ቡድኖች ደረጃ ሲካሄድ የቆየውን የመጀመሪያ ምዕራፍ ውይይት ያስቀጠለ ቢሆንም አብዛኞቹ ቡድኖች በተያዘላቸው የ3 ቀናት ጊዜ ውስጥ ምክክራቸውን ማጠናቀቅ አለመቻላቸው ዋዜማ ሬዲዮ ዘግቧል። ይህንም ጉዳይ በስፋት እንመለከተዋለን። ሀገር የማን ናት? የዜጎች ወይስ የብሔር ብሔረሰቦች? ሀገራዊ ምክክር ላይ በሀገር ግንባታ ንዑስ ቡድን ላይ ተመድቤ ውይይት ጀመርን ይላል ግለሰቡ። የመጀመሪያው የውይይታችን ጥያቄ ሀገር የማን ናት? የዜጎች ወይስ የብሔረሰቦች የሚል ነበር። ይህንን የግለሰቡን ሰፋ ያለ ዝርዝር ጉዳይ እንመለከተዋለን። የሳልሳይ ወያነ ትግራይ ፓርቲ ለጠቅላይ ሚኒስትር ዶክተር አብይ አህመድ የላከው ደብዳቤና የሰላም ጥሪ ዛሬ በኢትዮጵያ ፖለቲካ ውስጥ እየተፈጠሩ ያሉ ውጥረቶችና የሰላም ሂደቱን ደካማ ጎኖች በግልጽ የሚያሳይ ወቅታዊ ጉዳይ ቢሆንም ከጀርባው ያለው የፖለቲካ እንድምታ ለነገው የሀገሪቱ ሰላምና መረጋጋት ትልቅ መሰረት ነው። ደብዳቤው በፌዴራል መንግስትና በህወሓት መካከል ያለው አለመግባባት አሁንም ሙሉ በሙሉ እንዳልተፈታና ሁለቱ አካላት በሚያደርጓቸው የኃይል ማሳያዎች መካከል የትግራይ ህዝብ መሰረታዊ ጥያቄዎች መታፈናቸውና ለፖለቲካ መጠቀሚያ መሆናቸው ሳልሳይ ወያነ ማጋለጡ ትልቅ የፖለቲካ ርቀት መኖሩን ያመለክታል። መንግስትና ህወሓት በሚያሳዩት አለመተማመን ምክንያት አዲስ ጦርነት ሊቀሰቀስ ይችላል የሚለው ስጋት የፕሪቶሪያው የሰላም ስምምነት ዘላቂነትና ተጋላጭነት ለነገው ማሳያ ነው። ከህወሓት ውጭ ያሉ የፖለቲካ ኃይሎች ድምጽ ማድረግ ሳልሳይ ወያነ ትግራይ ከህወሓት ባሻገር በክልሉ ውስጥ ሌላ የተቃዋሚ የፖለቲካ ድምጽ መኖሩና የህዝቡን ስጋት በድፍረት ለአገር መሪ ማድረጉ የፖለቲካ መድረክ ብዙሃነት እየጨመረ መምጣቱን ያሳያል። ህዝባዊ ጥያቄዎችን ከፓርቲ ጥቅሞች ነፃ የማድረግ ፍላጎት ፓርቲው የትግራይን ህዝብ የሰላም የመፈናቀልና የበጀት ጥያቄዎች ከህወሓት የፖለቲካ ፍላጎት ጋር ብቻ ቆራይቶ ማየት እንደማይገባ ማስገንዘቡ የክልሉ የፖለቲካ የግለሰብና የፓርቲ ጥቅም ይልቅ ለህዝብ ደህንነት ቅድሚያ መስጠት እንዳለበት የሚጠይቅ ጠንካራ የፖለቲካ ግፊትም ነው። ደብዳቤው አዲስ ጦርነት ቢከሰት የውጭ ኃይሎች የውክልና መጫወቻ ሊሆን እንደሚችል ማሳሰቡ የኢትዮጵያ ፖለቲካ ከቀጠናዊና ዓለም አቀፋዊ ጂኦፖለቲክስ ፉክክር ጋር የተሳሰረ መሆኑን የሚያሳይ ነው። ሀገሪቱ ባለችበት የኢኮኖሚ ቀውስ ውስጥ ሌላ ግጭት መፈጠሩ የሀገሪቱን ህልውና ፈተና ላይ የሚጥል መሆኑን መገንዘቡ የነገው የፖለቲካ አቅጣጫ ከጦርነት ይልቅ ወደ ኢኮኖሚያዊ ማገገምና የውስጥ ውይይት ማዘንበል እንዳለበት አጽንኦት ይሰጣል። ለዛሬ ትኩስ ዜና የሆነው የሳልሳይ ወያነ ደብዳቤ ለነገው የኢትዮጵያ ፖለቲካ ትንታኔ እንደሚያሳየው ሰላም በስምምነት ወረቀት ላይ ብቻ ሳይሆን መሬት ላይ ባሉ ተጨባጭ የህዝብ ጥያቄዎች ምላሽ ማግኘት ላይ የተመሰረተ ነው የሚለውን እውነት ያስገነዝባል። መንግስትም ሆነ የትግራይ ፖለቲካዊ ኃይሎች የጦርነትን ከንቱነት ተገንዝበው ህዝቡን ከዳግም እልቂት የሚያድን ዘላቂ የፖለቲካ ውይይት ካልጀመሩ አገሪቱ ወደ ማትወጣው አዙሪት ልትገባ ትችላለች የሚል ጥልቅ መልእክትም አስተላልፏል። የሀገራዊ ምክክር ጉባኤ በስምንተኛ ቀን ውሎ በአጀንዳዎች ዙሪያ በጥቃቅን ቡድኖች ደረጃ ሲካሄድ የቆየ የመጀመሪያ ምዕራፍ ውይይት ያስቀጠለ ቢሆንም አብዛኞቹ ቡድኖች በተያዘላቸው የ3 ቀናት ጊዜ ውስጥ ምክክራቸውን ማጠናቀቅ አለመቻላቸው ዋዜማ ሬዲዮ ዘግቧል። ይህንን ተከትሎ የሀገራዊ ምክክር ኮሚሽኑ ውይይት ለአንድ ቀን ባለበት እንዲቆይና ለተመካካሪዎች በማዕከል በተደራጁ ምሁራን አማካኝነት መገናኛ ብዙሃን በሌሉበት ዝግ አዳራሾች ውስጥ የአንድ ቀን ገለጻ እንዲሰጣቸው መወሰኑ ዋዜማ ሬዲዮ ዘግቧል። ለይፋዊ ምክክር የቀረቡት መሪ አጀንዳዎች የሀገሪቱን ቀጣይ የፖለቲካና የመንግስት አደረጃጀት የሚወስኑ ዋና አማራጮችን ያካተቱ ናቸው። በሰነዱ ላይ የቀረቡት አማራጮች አህዳዊ፣ ፌዴራላዊና ኮንፌዴራላዊ የስርዓተ መንግስት ቅርጾች የሚያካትቱ ሲሆን ፌዴራሊዝም ከተመረጠም አሁን ያለው ስርዓት እንዳለ እንዲቀጥል ማሻሻያ እንዲደረግበት ወይም ከብሔር ፌዴራሊዝም ወጥቶ ወደ ጂኦግራፊያዊ ፌዴራሊዝም እንዲሸጋገር የሚሉ አማራጮች ተቀምጠዋል። በተጨማሪም ፓርላሜንታዊ፣ ፕሬዝዳንታልና ቅይጥ አስተዳደር ስርዓቶች፣ የምርጫ ስርዓት አማራጮች እንዲሁም በብሔርና በዜጋ ተኮር የፖለቲካ አደረጃጀቶች መካከል ያሉ ልዩነቶችን በውይይት የመፍታት አጀንዳ ተካቷል ተብሏል። በሌላ በኩል የጉባኤው ሂደት በቃለ ጉባኤው ለማስፈር ከተለያዩ ተቋማት የተውጣጡ የቃለ ጉባኤ ያዦች ከተመደቡበት መደበኛ መስሪያ ቤቶች
ወደ ስራ እንዲመለሱ ጥሪ የቀረበላቸው በመሆኑ የስራ ዋስትና ስጋት እንደደቀነባቸው ዋዜማ ከምንጮቹ ተረድቷል። ኮሚሽኑ ይህንን ችግር ለመፍታት ተቋማቱን ለማነጋገር ቃል ቢገባም የቃለ ጉባኤ ያዦቹ ስጋት አልተቀረፈም ተብሏል። የጉባኤው አካሄድና የበጀት አጠቃቀም የጥያቄ ውስጥ የሚጥሉ አወዛጋቢ የፋይናንስ እንቅስቃሴዎችም መከሰታቸውን የዋዜማ ዘገባ ጨምሮ አመላክቷል። ኮሚሽኑ የተሳታፊዎችን ወጪ ሙሉ በሙሉ እንደሚሸፍን ባስታወቀበት ሁኔታ እንደ ሶማሌ፣ ኦሮሚያ፣ ሲዳማና አፋር ያሉ ክልሎች ለተመካካሪዎቻቸው ከፍተኛ አበል መክፈላቸው ታውቋል። በተለይም የሶማሌ ክልል ለአብዛኞቹ ተሳታፊዎች እስከ 80 ሺህ ብር የሚደርስ የትራንስፖርት አበል የከፈለ ሲሆን ኦሮሚያ፣ አፋርና ሲዳማን በተመሳሳይ ከ5 ሺህ እስከ 10 ሺህ ብር የሚደርስ ክፍያ ፈጽመዋል። በተጨማሪም ለተመካካሪዎች ማረፊያ ለሆኑ ዩኒቨርሲቲዎችና ሆቴሎች ከፍተኛ መጠን ያለው ሀገራዊ በጀት እየወጣ መሆኑን በዘገባው ተመላክቷል። ሀገር የማናት? የዜጎች ወይስ የብሔር ብሔረሰቦች? በሀገር ምክክር ላይ በሀገር ግንባታ ንዑስ ቡድን ላይ ተመድቤ ውይይት ጀመርን። የመጀመሪያው የውይይታችን ጥያቄ ሀገር የማናት? የዜጎች ወይስ የብሔር ብሔረሰቦች የሚል ነበር። ሀገር የማናት የሚለው ጥያቄ በኢትዮጵያ ፖለቲካ ውስጥ እስካሁን እልባት ያላገኘና ትልቅ ክርክር የሚያስነሳ መሰረታዊ አጀንዳ ነው ይላል። የሀገር ባለቤትነት በዜግነት ብቻ ወይም በብሔር ብቻ ብሎም በአንድ ወገን መወሰን አደገኛ መሆኑን መገንዘብ ያስፈልጋል ይለናል። የኢትዮጵያ ሕገ መንግስት መግቢያ የሀገሪቱን ሉዓላዊ ስልጣን ባለቤት ለብሔር ብሔረሰቦችና ሕዝቦች ብቻ መሰጠቱ በሀገረ መንግስት ግንባታው በእኩልነት ላይ መዋቅራዊ ችግሮችን ይፈጥሯል። ይህንን አካሄድና የሚያስከትለውን ተጽዕኖ በሶስት ዋና ዋና ነጥቦች ከፍሎ ማየት ይቻላል ሲልም ያስገነዝባል። አንደኛው የእምነት ማህበረሰቦችን መዋቅራዊ በሆነ መንገድ ማግለል። የህገ መንግስቱ መነሻ ብሔርን ብቻ ማዕከል ያደረገ በመሆኑ የሀገሪቱን ታሪካዊና ማህበራዊ መሰረት ለሆኑ ሃይማኖቶች ህገ መንግስታዊ እውቅና ሳይሰጥ ቀርቷል። ይህ አካሄድ በመላ ሀገሪቱ የተበተኑ ትልልቅ የእምነት ማህበረሰቦች ለምሳሌ እንደ ሙስሊሙ ማህበረሰብ ያሉ በህግ እንደ አንድ ትልቅ ማህበራዊ ኃይል ተቆጥረው በሀገር ግንባታ ውስጥ መዋቅራዊ ጥቅሞቻቸውን እንዳይደራደሩና የባለቤትነት ቦታ እንዳይኖራቸው አድርጓል። ሌላው ደግሞ የአሁኑ የብሔር ፌዴራሊዝምና ህገ መንግስታዊ መዋቅር የሰዎችን መብት ከመሬትና ከብሔር ማንነት ጋር ብቻ አያይዞታል። ሀገርን በዜግነት ማዕቀፍ ብቻ ስንተረጉማት ደግሞ በታሪክ አጋጣሚ የባህልና የሃይማኖት የበላይነት የነበራቸው ወገኖች የራሳቸው ማንነት እንደ ብቸኛ የኢትዮጵያዊነት መለኪያ አድርገው እንዲጭኑና ሌሎች ወደ ዳር እንዲገፉ መንገድ ይከፍታል። በህገ መንግስቱ መግቢያ ላይ ብሔርን ብቻ የባለቤትነት ምንጭ ማድረግ በኢትዮጵያ ታሪክ ውስጥ የነበረውን የሃይማኖት ጭቆናና መገለል እውቅና እንዳያገኝ አድርጎታል። ዘላቂ የመፍትሄ አቅጣጫዎች የአራቱ ምሰሶዎች አስፈላጊነት እንዲህ ናቸው ሲልም ይጠቅሳል ግለሰቡ። እውነተኛ አካታችነትና ሀገራዊ ስምምነት እንዲኖር ከተፈለገ የወደፊቱ ህገ መንግስት ከብሔር ጠባብነት ወጥቶ በሀገሪቱ የነበረውን የታሪክ ሃይማኖትና ጭቆና ማመንና ለሞራዊ እሴቶች መገዛት አለበት። የሀገር ባለቤትነትን በሚከተሉት አራት መሰረታዊ እርስ በርስ የሚደጋገፉ ምሰሶች ላይ መገንባት ያስፈልጋል ይላል። አንደኛው ዜግነት ሲሆን እያንዳንዱ ሰው በህግ ፊት እኩል የሚሆንበት፣ ሰብአዊና ፖለቲካዊ መብቱ የሚከበርበት፣ ንብረት የማፍራትና የሀገሪቱ ክፍል የመንቀሳቀስና የመኖር ሙሉ ነጻነት የሚያረጋግጥበት የጋራ መሰረት ነው። ሁለተኛው ብሔር ብሔረሰቦች ሲሆን ማህበረሰቦች ታሪካቸውን፣ ባህላቸውንና ቋንቋቸውን ጠብቀው እንዲያሳድጉና በራሳቸው አካባቢ ራስን በራስ የማስተዳደር መብታቸው የሚከበርበት ምሰሶ ነው ይላል። ሶስተኛው የእምነት ማህበረሰቦች ሲሆን ሃይማኖት የግል ጉዳይ ብቻ ሳይሆን የህዝቦች ማህበራዊ መሰረት፣ የሞራል እሴትና ታሪካዊ ስልጣኔ የገነባ ትልቅ አካል ነው። የእምነት ተከታዮች የሀገሪቱ ታሪክና ባህል ባለቤቶች በመሆናቸው በህገ መንግስታዊ ስርዓት ውስጥ ተገቢውን እውቅና ማግኘት አለባቸው ሲል ይገልጻል። አራተኛውና የመጨረሻው ሴቶች የህዝቡን ግማሽ ቁጥር ይይዛሉ። ያለነሱ እውነተኛ ባለቤትነትና ውሳኔ ሰጭነት ሀገር ሙሉ ልትሆን አትችልም። በመሆኑም የሴቶችን ማህበራዊና ኢኮኖሚያዊ አቅም ማጎልበት፣ ፍትህን ማረጋገጥ የዚሁ ባለቤት አካል ነው ይላል። በመጨረሻም ኢትዮጵያ የግለሰብ ዜጎች ሰብአዊና ፖለቲካዊ መብቶች የሚከበሩባት፣ በተመሳሳይ ጊዜ ደግሞ የብሔሮች የሴቶችና የእምነት ማህበረሰቦች ማንነት የሚጠበቅባትና የሚጎለምስባት የጋራ መሪያችን ልትሆን ይገባል። እውነተኛ ሀገራዊ ስምምነት ሊመጣ የሚችለው ማንኛውም ዜጋ በሃይማኖቱም ሆነ በብሔሩ ሳይገለል ሙሉ የእኩል ዜግነት መብቱ ሲረጋገጥ ብቻ ነው ይላል ግለሰቡ።
የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ